የቅዱሳን ምልጃ ከዚህ በኋላ የሚያገለግል ነው። ወደ ማመን አንጣው። እኛ አሁን በእንተ ቅድሳት ላይ ስለ ዓለም ሁሉ እንማልዳለን። ስለ ዓለም ሁሉ ስንማልድ ዓለም እግዚአብሔርን ወደ ማወቅ እንዲመጣ ነው ጸሎት የምናቀርበው። ዓለም እግዚአብሔርን ወደ ማወቅ። ስለዚህ የቅዱሳን ምልጃ እግዚአብሔርን ወደ ማመን ወደ ማወቅ እንዲመጡ ሰዎችን ሊያደርግ ይችላል። ይሄን ሊያደርግ ይችላል። አምነን አካል ከሆን በኋላ ደግሞ ንስሐ እየገባን ምንኖር ሰዎች ንስሐ የምንገባው ምናውቀውን የተወሰነ ኃጢአት ተናዘን ምናውቀውን ኃጢአት እማናውቀው እልፍ አይላፍ ኃጢአቶች አሉ። በጣም ብዙ ኃጢአት ሰርተን ለምሳሌ ኮንሲልድ ሲን የሚባሉ ስውር ኃጢአት የሚባሉ ዳዊት ከተሰወረ ኃጢአት አድነኝ ብሎ የጸለየዋል። እኛ ራሱ ማናውቃቸው ብዙ ኃጢአቶች አሉ ምንሰራቸው ማለት ነው። ከነዚያ ሁሉ ኃጢአቶች የምንነጻው በቅዱሳን ምልጃ ነው። በቅዱሳን ንስሐ እየገባን እየተጋን ከተሰወሩ ኃጢአቶች ከረሳናቸው ኃጢአቶች የቅዱሳን ምልጃ ይጠብቀናል፣ ያድነናል። ይሄ የቅዱሳን አዳኝነት የሚናገር ነው። ስለዚህ መላእክት ያድናሉ ሲል ይህንን አውድ የያዘ ነው ማለት ነው። ግን በመጽሐፍ ቤዛ የሚለው ቃል ለእግዚአብሔር ተገልጿል፣ ለሰዎች ተገልጿል፣ ለመላእክት ተገልጿል። አራተኛ ለቁስ ተገልጿል። ለቁስ በጣም አይገርማችሁ? ለቁስ ለጉዝ ነገር ለቁስ ተገልጿል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ በጣም አስገራሚ በሆነ መንገድ የሰው ነፍስ ቤዛው ሀብቱ ነው ይላል እኮ። አገላለጹ ራሱ መጽሐፍ ቅዱስ ነው። ምን ታደርጉት? የሰው ነፍስ ቤዛው ሀብቱ ነው ይላል። እስኪ አሁን እንዲህ እናድርገው፣ ትንሽ ለወጥ ላድርገው ውስጥ የሰው ነፍስ ቤዛው ማርያም ናት ብል የሚቀበል ሰው ይኖራል? ይኸው ማርያም ናት ብለው ችግር ፈጠሩ። ይኸው የፈጣሪ ምና ትንጋጋላችሁ አይደለም? ፕሮቴስታንቶች ማለት ነው። ይህም ፕሮቴስታንቶች ሲባል ጤናማዎችን አይመለከትም። ግን ይሄ በሽታ ያለባቸው አሉ፣ ነገሮችን በጣም የሚያጣምሙና እነሱ ውስጥ ከተው እንድናይ የሚፈልጉ ሰዎች አሉ። የሰው ነፍስ ቤዛው ሀብቱ ነው ይላል። ይኸው የሰው ነፍስ ነው ያለው። የነፍሳችሁ ቤዛ ነው ሀብት እያለ ነው። አሁን ሀብት ይበልጣል፣ ማርያም ትበልጣለች። ገንዘብ ይበልጣል። ገንዘብ ቁስ ነው እኮ ታውቃለህ፣ ጉዝ ነው ይሄ እንደ ማቴሪያል ቁስ። ብር ይበልጣል፣ ሰው ይበልጣል። እንኳን ማርያም እኔ ሀጡ ከኔና ከብር ማን ይበልጣል እንዴ? ብርን እኮ እኔ ነኝ ብር ያልኩት። ብር እኔን እርግጥ አንድ አባባል አለ፣ ጋድ ሜድ ማን ሜድ መኒ ሜድ ማድማን ይባላል። እግዚአብሔር ሰውን ፈጠረ፣ ሰው ገንዘብን ፈጠረ፣ ገንዘብ እብደትን ፈጠረ የሚል ወይም እብድ ሰውን ፈጠረ የሚል በዚህ አውድ ከሄደ ልክ ነው። አሁን ሰዎች እያበዱና አይምሯቸው እየላሸቀ ከመሄዱ የተነሳ ከሰው ብር ሊያስበልጡ ይችላሉ። እውነታው ግን እንደዛ አይደለም። ከሰው በምንም መንገድ ቢሆን ብር ሊበልጥ አይችልም። እንደው ይበልጣል ብለን እንኳ ካሰብን፣ ብር ይበልጣል ብለን ካሰብን እምነታችን መቀየር ይኖርብናል። እንዲህ ብለን ማሰብ በጀመርንበት ጊዜ ቁጥራችንን ፕሮስፒሪቲያል ጎስፔል ቸርች ከሚባሉት ቁጥር ነው ማድረግ ያለብን። ለምን? እነዚህ ፕሮስፒሪቲያል ጎስፔል ቸርች የሚባሉት እግዚአብሔርን ራሱ የሚፈልጉት ስለ ገንዘብ ነው። እግዚአብሔር ባንኬ ነው፣ በዳ መካከል እንኳን ቢሄድ የሚያሳጣኝ ነገር የለም። እግዚአብሔር ይሬእየኒ ዋልቦ ዘያጣኒ ውስተ ብሔር ሱር ህየ ያድረኒ የሚለውን የቅዱስ ዳዊትን ቃል እግዚአብሔር ባንኬ ነው ብለው ለውጠዋል። ፕሮስፒሪቲያል ጎስፔል ቸርች የሚባለው በዳ መካከል እንኳን ቢሄድ ገንዘብ ከፍሎ ነፃ ያወጣኛል የሚሉ ማለት ነው። እነዚህ ማቴሪያሊስቲኮች ናቸው፣ ቁሳውያን ናቸው። እነዚህ ሰውን ከገንዘብ ሊያሳንሱ ይችላሉ፣ ገንዘብን ከሰው ሊያስበልጡ ይችላሉ። ለአንድ ጤናማ ሰው ግን ገንዘብ ከሰው ሊበልጥ አይችልም። ስለዚህ ለነፍሳችን ቤዛ ነው ተብሎ ገንዘብ እንዴ ለሰው ነፍስ ቤዛው ሀብቱ ነው ከተባለ ለሰው ነፍስ ቤዛው ማርያም ናት ትባል ለምንድን ነው የሚደንቀን? ምን ማለት ነው ይሄ? ምንድን ነው ትርጉሙ ይባላል እንጂ አሁን አልተገለጸም እንጂ ለሰው ነፍስ ቤዛው ማርያም ናት ይባል በቃ ኡኡታ፣ ጨዋታ፣ ጩኸት፣ ጋጋታ ይበዛ ነበረ። መጽሐፍ ግን ለሰው ነፍስ ሀብቱ ቤዛው ነው ብሏል። ሀብቱ ቤዛው ነው ሲል ምን እያለ ነው? በሀብቱ ምክንያት ሀብቱን በአግባቡ የሚጠቀም ከሆነ ያ ገንዘቡ ሰውየውን በመከራው ጊዜ እንዲድን ያደርገዋል። መዝሙር 40 ይህንንም ማንበብ እችላለሁ። መዝሙር 40 ላይ ይመስለኛል
መዝሙር 40 ቁጥር 1 ላይ እንደዚህ የሚል ንባብ አለ። ለምሳሌ መዝሙር 40 ቁጥር 1 ላይ ለችግረኞችና ለምስኪኖች የሚያስብ ምስጉን ነው። መጽሐፍ ቅዱስ ነው የሚናገረው። ለችግረኞችና ለምስኪኖች የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል። ተመልከቱ እንግዲህ ለችግረኞችና ለምስኪኖች የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድርም ላይ ያስመሰግነዋል፣ በጠላቶቹም እጅ አያሳልፈውም። ምን ለሚያደርግ ሰው? ለምስኪኖችና ለችግረኞች የሚረዳን ሰው። ስለዚህ ገንዘብን በአግባቡ የምንጠቀም ከሆነ እንደ አብርሃም የምንመጸውት እንግዳ የምንቀበልበት ከሆነ ያ ገንዘባችን ቤዛ ሊሆነን ይችላል ማለት ነው። ስለዚህ ለሰው ነፍስ ቤዛው ሀብቱ ነው ሲል ይህንን ለማመልከት ነው። እንግዲህ እንዲህ ተብለው ሮሜ መልእክት ምዕራፍ 8 ላይ ደግሞ ቁጥር 23 ላይ ልጅነትን የሰውነት ቤዛ ይላታል። ልጅነት የሰውነት ቤዛ ናት የሚል ንባብ አለ ሮሜ 8:23 ላይ ማለት ነው። ስለዚህ በመጽሐፍ ቅዱስ ቤዛ የሚለው ቃል አሁን በገለጽኩላችሁ መሰረት ለእግዚአብሔር ተገልጿል፣ ለሰዎች ተገልጿል፣ ከሰዎችም ለኃጥእ ተገልጿል፣ ለመላእክ ተገልጿል፣ ለቁስ ተገልጿል፣ ለልጅነት ተገልጿል፣ ለአምስት ነገር ተገልጿል። እንግዲህ ይሄን የሰማ ሰው ማርያም ቤዛ ናት ሲባል ምንድን ነው የሚያስደንቀው? ምንድን ነው የሚያስደንቀው? ገንዘብ ቤዛ እየተባለ ማርያም ቤዛ ቢባል ያስደንቀዋል? መጀመሪያ ይሄ ነው መጥራት ያለበት። እመቤታችን ቅድስት ድንግል ማርያም ቤዛ የት ዓለም ብትባል ምን ድንቅ ምን ብርቅ ነው? ይህንን ቁልፍ ሀሳብ መረዳት ያስፈልጋል። ስለዚህ መጽሐፍ ቅዱሳችን የሚያስተምረው ይህንን ነው። አሁን ፕሮቴስታንቶች ምን ችግር አለባቸው? እንዲህ ተብሎ እንኳን ቢጻፍ ማርያም እኮ ቤዛ ናት የሚል የቃል በቃል ንባብ በመጽሐፍ ቅዱስ ላይ የለም። ስለዚህ ማርያም ቤዛ አይደለችም። እኛ ሲጀመር ስክሪፕቸር አለውን ብለን እናምናለን። ሶላ ስክሪፕቸር እኛ እናምናለን፣ መጽሐፍ ቅዱስ ብቻ ብለን እናምናለን። እንደዛ ለምን በእናንተ እምነት ውስጥ እኛ መክተት ትፈልጋላችሁ? በእናንተ አስተሳሰብ ውስጥ ለምን እኛ መክተት ትፈልጋላችሁ? የግዴታ ማርያም ቤዛ ናት የሚል ጽሑፍ ሲኖር ነው የምቀበለው ማለት እኮ እነዛ ኢስላሞች እንደሚያነሱት አይነት ሎጂክ ማንሳት ማለት እኮ ነው። ኢየሱስ እኔ አምላክ ነኝ ካላለ አምላክ አይደለም ብለው እንደሚናገሩት ማለት ግን አላለም ብለው አልብዙ ግን እንደው ለማምለጥ ያመቸናል ብለው ያመጡት ነው እነዛ ማለት ነው። ይሄ የአለማመን ጥያቄ እኮ ነው። አለማመናቸው እንዲረጋገጥላቸው የሚያቀርቡትን ሎጂክ እንዴት ነው መልሰው እናምናለን የሚሉ ሰዎች ያንኑ ሎጂክ ተቀብለው ሊሄዱ የሚችሉት? በመጽሐፍ ቅዱስ ኃጥእ ቤዛ ከተባለ፣ ሙሴ ቤዛ ከተባለ፣ በመጽሐፍ ቅዱስ መላእክት ቤዛ ከተባሉ፣ በመጽሐፍ ቅዱስ ቁስ እንኳ ቤዛ ከተባለ ማርያምን ቤዛ ማለት ለምንድን ነው የሚረብሽን? ምን ማለት ነው የሚለውን መጠየቅ አይሻልም? ስላሴ የሚለው ቃል መጽሐፍ ቅዱስ አልተጻፈም ትላላችሁ፣ ግን ቴዎሎጂው አለ። ኮንሰፕቱ ካለ ችግር የለውም ትላላችሁ። አንዳንዶቻችሁ ስላሴ የሚለውንም ባንቀበል ችግር የለውም ምናምን የምትሉ እንዳላችሁ ሆኖ ማለት ነው። እንዴት ትላላችሁ? ሀሳቡ አለ። የእመቤታችን ቤዛነት የሚያመለክት ሀሳቡ አለ። ምንድን ነው ሀሳቡ? ምንድን ነው የእመቤታችን ቤዛነት የሚያመለክት ሀሳብ ምንድን ነው? መጀመሪያ እመቤታችን ቅድስት ድንግል ማርያምን ኮንዲሽኗን፣ ሁኔታዋን አስቡ። አምላክ እኛን ለማዳን ሰው መሆን ነበረበት የሚለውን ማያምን ሰው የለም። አምላክ እኛን ለማዳን ሰው መሆን ከነበረበት ወይም ሰው መሆን ካለበት ሰው የሚሆነው ከማን ነው? እግዚአብሔር የእውቀት ወሰን እንደሌለበት የታወቀ ነው። እግዚአብሔር ዓለም ከመፈጠሩ በፊት ከአዳም ጀምሮ እስከ ምጽአት ድረስ የሚነሱ ሰዎች እነማን እንደሆኑ ያውቃቸዋል። ምን አይነት ጠባይ፣ ምን አይነት ስራ፣ ምን አይነት እምነት እንደሚኖረን ዓለም ከመፈጠሩ በፊት፣ ዓለም ከተፈጠረ በኋላ ከአዳም ጀምሮ እስከ ምጽአት የሚኖሩ ሰዎች ምን አይነት ጠባይ፣ ምን አይነት እምነት፣ ምን አይነት ኃጢአት፣ ምን አይነት ምግባር ሊኖራቸው እንደሚችል ዓለም ከመፈጠሩ በፊት እግዚአብሔር ያውቃል፣ ወሰን ስለሌለበት የእውቀት። እንዲህ ከሆነ ዓለም ከተፈጠረ በኋላ አዳም ኃጢአት ሰራ። ቅድም እንደነገርኳቸው ኃጢአት ሲሰራ አምላክ ሰው መሆን አለበት። አምላክ ሰው የሚሆነው ስጋና ነፍስን የሚነሳው በንጹህ ማደሪያ አድሮ ነው። ይሄን በምን አመለከተን? ይኸው በብሉይ ኪዳን ሲያመለክት ኖረን። ማደሪያውን ታቦት አሰራን።
ታቦት አሰርቶ ታቦቱ እንዲሰራ ምን አደረገ? ኦሪት ዘጸአት ምዕራፍ 25 ላይ ሙሴን ታቦት እንዲሰራ ሲያዝ ትእዛዝ አስቀምጧል። ከማይነቅዝ እንጨት ታቦትን ስራ ሚል። ለምን የማይነቅዝ እንጨትን መረጠ? ከማይነቅዝ እንጨት ብቻ ደግሞ አይደለም ያለው፣ ታቦቱን ከተሰራ በኋላ ውስጡንና ውጩን በወርቅ ለብጠዋል። ለምን? ታቦት የእግዚአብሔር ማደሪያ ስለሆነ። ቁስ እንኳ ሆኖ እግዚአብሔር የሚያድርበት ቁስ ከማይነቅዝ እንጨት መሰራት ከነበረበት አንድ፣ ሁለተኛ በውስጥም በውጭም በወርቅ መለበጥ ከነበረበት፣ ንጹህ መሆን ከነበረበት፣ እንዴት ነው እግዚአብሔር በታቦት የሚያድረው? በረድኤት ነው። በእመቤታችን እኮ ያደረው በረድኤት እኮ አይደለም፣ ለኩነት ነው ያደረው፣ ለተዋህዶ ነው ያደረው። ስጋዋን ቃል ሊዋሃድ እኮ ነው ያደረው። ቃል የተዋሃደው ስጋ ርኩስ አይደለም። ቃል የተዋሃደው ስጋ መርገም ያለበት ስጋ አይደለም። ቃል የተዋሃደው ስጋ የተዋረደ ስጋ አይደለም። ቃል የተዋሃደው ስጋ የከበረ ስጋ ነው። እግዚአብሔር ሲጀመር በረከሰ ነገር ያድራል? እግዚአብሔር በቆሸሸ ነገር ያድራል? እግዚአብሔር በተቀደሰ ነገር ነው የሚያድረው። አቤል ለዚህ እኮ ነው እንዴ፣ አቤልም ቃየልም ለእግዚአብሔር መስዋዕት አቅርበዋል እኮ። መስዋዕት ሲያቀርቡ እግዚአብሔር ወነጸረ እግዚአብሔር ላይ ለአቤል ወላይ ለመስዋዕቱ ይላል። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ለምን? አቤል ያቀረበው መስዋዕት ንጹህ መስዋዕት ስለሆነ። ተመልከቱ፣ እግዚአብሔር ንጹህ ነገርን ይሻል ማለት ነው። ንጹህ ነገርን የሚሻ ከሆነ እንዴት ነው መስዋዕቱ እንኳን ንጹህ እየፈለገ የረከሰውን የቃየልን መስዋዕት አልቀበልም እያለ ለተዋህዶ በረከሰ ሰውነት እንዴት ሊያድር ይችላል? በረከሰ ሰውነት ማደር ደግሞ አስፈላጊ ከሆነ ለምን 5500 ዘመንን ይጠብቃል? ለምን ከእሷ ቀድሞ በነበሩ በሆነች ሴት አያድርም? ለምን ከሆነች ሴት ስጋና ነፍስን አይነሳም? ቅዱስ ያዕቆብ ዘስሩግ ኦን ዘ ማደር ኦፍ ጋድ በሚለው መጽሐፍ ላይ 5500 ዘመን አካላዊ ቃል ቆይቶ ሰው የሆነው ከሷም በፊት ከሷም በኋላ እንደሷ ያለ ንጽህና ያለው ስላልተገኘ ነው። እግዚአብሔር ዓለምን በቅድመ እውቀቱ ስለሚያውቅ ከአዳም ጀምሮ እስከ ምጽአት ድረስ ያሉ ፍጥረትን ሲያይ እንደ እመቤታችን ያለ ጻዕዳ፣ ንጹህ፣ ቅዱስ፣ ምንም ነውር ነቀፋ የሌለበት አላገኘም። በዚህ ምክንያት እመቤታችን ቅድስት ድንግል ማርያም እስከምትመጣ ድረስ ስጋዌውን አዘገየው። ታውቃላችሁ፣ የቃል ሰው የመሆን ጉዳይ የዘገየው እመቤታችን እስክትመጣ እኮ ነው። ለምን? ከእሷ ጋር በነገራችን ላይ ለንጽጽርም የቀረበ የለም። ኤ ማርያም፣ ቢ እንትና፣ ሲ እንትና፣ ዲ እንትና ተብሎ እሷ እምቢ ካለች ወደ ቢ ጋ እመጣለሁ፣ ቢ እምቢ ካለ ወደ ሲ ጋ ሄዳለሁ፣ ሲ እምቢ ካለ ወደ ዲ ጋ ሄዳለሁ አላለም እግዚአብሔር። ብቸኛይቱ እመቤታችን ነበረች። ኢየሱስ ሰው የሚሆነው ለምንድን ነው? ዓለምን ለማዳን። ዓለምን ለማዳን ከሆነ ሰው የሚሆነው እመቤታችን ንጽህናዋን ጠብቃ መገኘቷ፣ ለመመረጥ ራሷን ማዘጋጀቷ፣ ተመልከቱ፣ እኛን ሁሉ ወክላ ያደረገችው ነው ማለት ነው። ስለኛ ሁሉ የሚሰራ ነው ማለት ነው። ለምን? አምላክ የእሷን ሰውነት የሚነሳው ስለ ሁላችን መድኃኒት ይሆን ዘንድ ስለሆነ። ስለዚህ የእሷ ንጽህና መጠበቅም ንጽህናዋን ጠብቃ መገኘትም ስለ ሁላችን የሚጠቅም ነበረ ማለት ነው። የሚጠቅም ነበር፣ ስለኛ ድህነት የሚጠቅም ነበረ። ከዚህ የተነሳ ስለ መመረጧ፣ ስለ ንጽህናዋ እመቤታችን ቅድስት ድንግል ማርያምን የእኛ ሁሉ ተወካይ ለማለት ቤዛ እንላታለን። ለዚህ እኮ ነው ከእሷ ስጋና ነፍስ ነስቶ፣ እኛ ግን ምን እንላለን? ከስጋችን ስጋ ነስቶ። የእኛን ስጋ ነስቶ ነው እንዴ? ከነፍሳችን ነፍስ ከስጋችን ስጋ የእኛን ባህሪ አድርጎ እንላለን። የእኛን ባህሪ አድርጎ ስንል ባህሪዋ የእኛ ባህሪ ስለሆነ ነው። እኛ ላይ ያለ ኃጢአት አክቹዋል ሲን በግል የምንሰራው ኃጢአት እኛ ላይ የደረሰ መርገም ስለደረሰባት እኮ አይደለም። ስለዚህ ተመልከቱ፣ አንዱ መመረጧን ማዕከል ያደረገ ነው። ንጽህናዋን ማዕከል ያደረገ ነው። ይሄ አንደኛው ጉዳይ ነው። ሁለተኛው ጉዳይ አሁን ይሄንንም ሲምፕሊፋይ አድርገው እንደሚያዩት ይገባኛል ፕሮቴስታንቶች፣ እግዚአብሔር ልቡናቸውን ያብራላቸውና መልአኩ ወደ እረኞች ጋር ሄደና ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ እንደተጻፈ ደስ ይበላችሁ፣ እነሆ ታላቅ የምስራች እነግራቸዋለሁ፣ ዛሬ በናዝሬት ከተማ መድህን የሆነ እርሱ ክርስቶስ
ተወልዶላችኋል አለ። የምስራቹን ለእረኞቹ ሲነግር ምንድን ነው ያለው? መድህን ለሁሉ ለዓለም ሁሉ መድኃኒት የሚሆን እርሱ ተወልዶላችኋል ነው ያለው። ስለዚህ ክርስቶስ የዓለም መድኃኒት ነው፣ የዓለም ዜና ነው፣ የዓለም የምስራች ነው። የዓለም የምስራቹን መልአኩ ሄዶ ለእረኞቹ ነገራቸው። ለእናንተ ብቻ አላለም፣ ለዓለም ሁሉ፣ ለሰው ሁሉ፣ ለህዝብ ሁሉ የሚሆን ታላቅ የምስራች ነግራቸዋለሁ ያለ። እሺ ይህን እንያዝ። ይህን የምስራች እነዚህ እረኞች ሰሙ። በእረኞቹ አንጻር ደግሞ እኛ ሁላችን ሰማ ነው። እረኞቹ ጋር መልአኩ ይህን የምስራች ከማምጣቱ በፊት ግን እመቤታችን ቅድስት ድንግል ማርያም ጋር መጥቶ ነበረ። መጥቶ ተፈሲ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስሌኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ፣ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው አላት። እነሆ የአብ ልጅ ቅዱሱ የእግዚአብሔር ልጅ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ይወለዳል፣ ቅዱሱ የእግዚአብሔር ልጅም ይባላል። ይህን ያለው ማን ነው? መልአኩ። ለእመቤታችን። እመቤታችን ጋር ይሄን ዲስኮርስ ንግግር ሲያደርጉ እመቤታችን መጨረሻ ላይ የተናገረችውን ሀተታውን ምኑን ትቼ የመጨረሻውን ንግግር ታስታውሳላችሁ። እመቤታችን የመጨረሻውን ንግግር የተናገረችው ስለማን ነው? እስኪ እንደ ቃልህ መልአኩ ስለ ዓለም ድህነት እግዚአብሔር ካንቺ ሰው ይሆናል ብሎ እየነገራት፣ አምላክ ሰውም የሆነው ስለ እኔ ከሆነ ስለ አንተ ከሆነ ስለ አንቺ ከሆነ ስለ እናንተ ከሆነ ስለኛ ከሆነ ስለኛ ሰው ለመሆን ማንን ያወራው? ሰው የሚሆንባትን መቅደስ ነው የጠየቀው። ያቺ መቅደስ የምትናገረው ነገር እኮ ስለኛ እኛን ወክላ እኮ ነው። ተመልከቱ፣ ሰው ናት፣ ከሰው ወገን ናት። እኛን ሪፕሬዘንት አድርጋ ስለ ሁላችን መድኃኒት የሚሆነው አካላዊ ቃል ይጸነስ ይወለድ ዘንድ ፈቃዷን እየሰጠች ነው። አሁን ኢማጂኔሽን ላሳያችሁ። አንድ ኢማጂኔሽን ውስጥ እስቲ እንግባ። አምላክ የሚያድነው ከእመቤታችን ከቅድስት ድንግል ማርያም ተወልዶ ከሆነ መልአኩ ከአንቺ ይወለዳል የሚለውን ቃል ሲነግራት፣ አሁን ኢማጂኔሽን ምንድነው? ኢፋይ ዌር በርድ እንደምንለው ወፍ በሆን ኖሮ በር ነበረ እንደምንለው እመቤታችንን መልአኩ ይሄንን ቃል በሚናገርባት ጊዜ እኛ ሁላችን በአካለ ስጋ የነበርን ቢሆን ኖሮ፣ አሰምሽን ነው እሺ፣ ቢሆን ኖሮ በሁላችን አደባባይ ሁላችን ተሰብስበን በዓለም ላይ ያለ ህዝብ በሙሉ ያረፉ ክርስቶስ ከመምጣቱ በፊት ያረፉ በኋላ የሚነሱ በአጠቃላይ ተጠቅለው እዚያ ኖረው እመቤታችን መካከል ላይ ሆነ ዓለም ሚድነው ያ ሁሉ ህዝብ ሚድነው በአምላክ ሰው መሆን ከሆነ ሰው መሆኑ ደግሞ ከእመቤታችን ከሆነ መልአኩ ይሄንን ቃል ሲናገር እንደው የእሷን ፈቃድ እግዚአብሔር ሰው ለመሆን እየፈለገ ከሆነ የእሷ ፈቃድ ደግሞ ለአምላክ ሰው መሆን የግድ አስፈላጊ ከሆነ አስገድዷት ስለማይሆን ማለት ነው። አስገድዷት እኮ አይሆንም። አስገድዷት የማይሆን ከሆነ የእሷ ፈቃድ አስፈላጊ ከሆነ የእሷን ፈቃድ እንድትሰጥ እኛ ሁላችን ብንኖር ምን ምንል ይመስላችኋል? መዳኑን እንፈልጋለን። ነቢያት ውረድ ተወለድ ጽድቃችን እንደ መርገም ጨርቅ ተቆጥሯል ብለዋል። የሚድኑባት ምክንያቷ ቁጭ ብትል መካከላቸው ላይ ምን ሚሉ ይመስላችኋል? መጥቶ መልአኩ ያናግራል። እባክሽን እሺ በይ አንቺ እሺ ካላልሽ አምላክ ሰው አይሆንም፣ አምላክ ሰው ካልሆነ እኛ መዳን አንችልም አይሉም ይሆን? ሁላችን እንለው ነበር ይህንን። ስለዚህ ሁላችን የምንለውን ቃል ሁላችን ወክላ ቅድስት ድንግል ማርያም እንደ ቃልህ ይደረግልኝ ያለች። ይሄ ቃሏ የፍጥረት መዳን የሚፈልግ ሰው በሙሉ ቃል ነው። አይደለም ማለት አንችልም እንዴ? አሁን እግዚአብሔር መዳን ትፈልጋለህ ሲለው አይ ሚል ሰው ይኖራል? አምላክ ሰው እንዲሆን አልፈልግም ሚል ሰው ሲኖራል? አምላክ ሰው እንዲሆን አልፈልግም ሚል ሰው እኮ አይቀርም። እንዲህ ከሆነ ያ ይኩነኒ በከመ ትቤለኒ የሚለው ቃል እመቤታችን የዓለም ቤዛዊተ ዓለም እንድትባል ያደርጋታል ማለት ነው።